በቃ ቸርች ያለበት አይቀርም። ለምንድነው የያዛችሁት? ሀብታም ሊሆን ነው። ሀብታም እንዳይሆን የያዛችሁት? ወይኔ ስንት ናችሁ በቁጥር? ብዙ ነን። ብዙ መቼ ነው የያዛችሁት? ኧረ ሚስቱ ናት የምታሰራበት። ወይኔ ሚስቱ ናት። ሚስቱ ካልሞተ አለቆም እያለች በየሀገሩ ነው የምትሄደው። ወይኔ ከሱ ተፋታለች። ወይኔ ታሰራበታለች። በየጊዜው ነው የምታሰራው። ተቃጠልን። ምን አደረጋችሁ? ኧረ ጉልበቱ እኮ በእናትህ ከአንድ ሰው ጋር አይደለም የሚጣለው፣ ከብዙ ሰው ጋር። በስመ አብ ወልድ፣ የእሱን ጉልበት በላን። ወይኔ ኧረ ጉልበቱን በልተናል እኮ። እንመልሳለን በቃ ዛሬ ጠዋትም ተራራ ሄዶ ትንሽ መለሰለት። አሁን በቃ ጠቅላላ እንመልሳለን። በቃ ሁለተኛ ጉልበቱን አንበላም። ሀብታም ይሁን በቃ ንብረት አለው፣ ጀልቦች ያሉት ቤት ሰራ። ወይኔ እኛ ተቃጠልን እኮ። ወይኔ አትልቀቅ። ወታደር እኮ ነበረ በእናትህ። ጉልበት መሰለ እንዴ? እኛንን ያደከምነው። ከዛሬ በኋላ ወዙን እንመልሳለን፣ ጉልበቱን እንመልሳለን። የገበያ ዳር ልጅ እኮ ነው በእናትህ፣ ለማንም አይበገርም። አመለጠን። ኧረ ልጆቹንም ይዘናል። ታላቅ ልጁን እንዴት እንደሚወደው ለሱ አፓች ገዛለት። ወይኔ ሴቷ ውጭ ሀገር ልትሄድ ነው። ተቃጥለናል። እሱ ይለፋል። ወይኔ አሁንማ በቃ እስከ መጨረሻው ለቀነዋል። ጀማዚ አንድ ነው። ነፍሱን ልቀቅ፣ መንፈሱን ልቀቅ፣ ስጋውን ልቀቅ። ከቤታቸው አንድ ሰው ሳልበላ በፍጹም አልፈቅድልህም። ሁሉም በየቸርች ገቡ። ሁሉም ቸርች ይላሉ። ማንን እሺ እናገኝ? ብሯ ከሰረ። የሷ ብር ከሰረ። በማትሄድበት የለም። ማንዞራ ሁሉ እኮ ነው ለሱ የሚያሰሩበት። እሱ ላይ የዋ ሰው ነው እሱ። በየቸርቹ እየገባ ያፈርሳል እንጂ ደቂቃ አይቆይም ነበር። ከእግዚአብሔር በታች ማንም የለውም። አባት እናት እግዚአብሔር እያለ በየቦታ እግዚአብሔር ይላል። አቃጠለን። ይልኩ ያቃጥናል። አሁንማ ይባስ ብሎ እቁቦች ገቡ። በቃ አቃጠለን እኮ። እሱ ለሰው እጅ አይሰጥም። አትዞር በል በእናትህ። ለቅለቅ። ተው ወደዚህ ይኝ። በቃ ልሂድ። በቃሽ። በኢየሱስ ስም አዝዣለሁ። ነፍሱን ልቀቅ፣ መንፈሱን ልቀቅ። ላትመለስ 5 ጊዜ ጮኸ። ወደ ማትመለስ ወደ 40 ምንጭ ሐይቅ ውስጥ ግባ። ቀጥል። 1 ውጣ። 2 ውጣ። ጮና ውጣ። የመጨረሻውን ጮኸ። ቃሉን አይድ ወደ ኋላ የመጨረሻ እግዚአብሔር ይገስጽ። እንደኔ ሰላም ነው። ክብር አምጡ ለጌታ ለኢየሱስ። እስካሁን የሆንከው ነገር ታስታውሳለህ? የሆንከውን እዚህ ጋር የገበያ ዳር ልጅ ነህ አንተ? እውነት ሚስትን ፈታታል? እዩት እንግዲህ አጋንንት ሚስቱ ነች የምታሰራበት እያለ አይደለ? ሰዎች ብዙ እየለፈለፈ ብዙ ነገር በቃ ሌላ ምን አደርጋበታለሁ አለ። ጉልበቱን ይበላበታለሁ። በየቸርቹ ሄደ ያስፈረስብኛል፣ ያበላሽብኛል አለ። ከዚህ ሰዓትና ጊዜ ጀምሮ ይሄን ዘይት ስትቀባ ነፍሲ፣ መንፈሲ፣ ስጋ ለዘላለም ድኗል። አሜን። በረከቴን ሁሉ ከፍቻለሁ። አሜን። ስንት ሁሉን ከፍቻለሁ። አሜን። ና ድል ሰጣው። አሜን።